ግዙፉ የኤርትራ ጦር በአየር ኃይል ከበባ ውስጥ ገባ። ሻቢያም በድሮን ይመታል። ጀነራሉ ጉድ አሰሙ። የኢሳያስ ጦር በአስቸኳይ ከኢትዮጵያ ግዛት እንዲወጣ ተጠየቀ። ጀነራሉ ሻቢያ የህወሓት ዕጣ ፈንታ ይደርሰዋል ሲሉ አስጠነቀቁ። ኢሳያስ በቅርቡ ኤርትራን ጥሎ ይጠፋል። ከአሜሪካ የተሰማው አዲያሎ ቤተ መንግስትን ያስደነገጠው አደገኛ ዛቻ። ኢሳያስ እንደ መንግስቱ ኃይለማርያም የአምባሳደር ቲቦር ናጂ አዲስ ካርድ። በራያ ሲጠበቅ በኦሮሚያ ፈነዳ። በኦሮሚያ ክልል ወለጋ በመከላከያና በፋኖ ኃይሎች መካከል ውጊያ ተቀሰቀሰ። የፌዴራል መንግስቱና የህወሓትን ግጭት ተጠቅሞ ወደ ኢትዮጵያ ግዛት ዘልቆ የገባው ግዙፉ የኤርትራ ጦር በአስቸኳይ ለቆ እንዲወጣ ተጠየቀ። ይህንን የጠየቁት ጀነራሉ ካልሆነ ህወሓት ላይ የተጀመረው የድሮን ማዕበል ወደ ሻቢያም እንደሚዞር አሳስበዋል። ይህንንና ኢሳያስ በቅርቡ ኤርትራን ጥለው ይጠፋሉ ስለመባሉና በራያ ሲጠበቅ በወለጋ ስለፈነዳው ውጊያ ክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት ከሻቢያ ጋር በመሆን ወደ ራያ ዘልቆ መግባቱን ባጠናከረበትና አየር ኃይል ከባድ የድሮን ጥቃት ከፍቶ የህወሓት አርሚ 26ን በደመሰሰ በሰዓታት ልዩነት ወደ ኢትዮጵያ ዘልቆ የገባው የኢሳያስ ጦር በአስቸኳይ ለቆ እንዲወጣ ቀጭን ትዕዛዝ ተሰጠው። ጀነራል ባጫ ሻቢያም በድሮን ይመታል ሲሉ ኢሳያስን ያስበረገገ መልእክትን ወደ አስመራ ሰደዋል። ወደ ኢትዮጵያ የገባው የኤርትራ ግዙፍ ኃይልም በአየር ኃይል ከበባ ውስጥ እንደወደቀ ተነግሯል። በአምባሳደር ጀነራል ባጫ ደበሌ የተጻፈውና የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ የሚያሳየው ዛሬ የወጣው ወቅታዊ ትንተና የኤርትራ መንግስትና የህወሓት ጽንፈኛ አንጃ ፈጥረውታል ባሉት አደገኛ ጥምረት ላይ ከባድ ትችት ሰንዝሯል። ይህ የትንታኔ ጽሑፍ ኢትዮጵያ ከፕሪቶሪያው የሰላም ስምምነት ወዲህ ለ2 ዓመት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስቧል። እንደ ጀነራል ባጫ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት የተሰራጨ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችንና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሑፉ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኙ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑም ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ የህልውና ዋስትና እየቆጠረ ይገኛል። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ተብሏል። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች። የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኛ ላይ የጣለችው ማዕቀብ በጎ ጅማሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎች ላይ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራሉ አስረግጠው ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የማዋል የረጅም ጊዜ ስትራቴጂካዊ ምኞታቸውን እንዳልተው ጀነራል ባጫ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ መሆኑን አስገንዝበዋል። በጽሁፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ይህ አጸፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ መፍረስና እስከ ከፋ የጅምላ ስደት የሚደርስ ቀውስ ሊፈጥር እንደሚችል አሳስበው ለሚፈጠረው አጠቃላይ የቀይ ባህርና የቀጠናው አለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱት አካላት መሆናቸውን አበክረው ገልጸዋል።
በቀጣይ መረጃ ከህወሓት ጋር ጽምዶ መፍጠሩንና የጽምዶ ዋና መሪም የኔው መሪ ነው ባለው ፋኖና በመከላከያ መካከል በራያ ግንባር ሲጠበቅ የነበረው ውጊያ በወለጋ በከባዱ ፈንድቷል። በዚህም በርካታ የፋኖ ታጣቂዎች በድሮን በተወሰደ ጥቃት እንደተገደሉ እየተገለጸ ይገኛል። በወለጋ ቀጠና በመከላከያ ጦርና ፋኖ መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉም ተገልጿል። በትናንትናው ዕለት ነሐሴ 3 2018 ዓ.ም አንገር ጉትን ወረዳ በተደረገ ከባድ ውጊያ ከ50 በላይ የፋኖ አባላት መገደላቸውን ለመንግስት ቅርበት ያላቸው አካላት ይፋ አድርገዋል። በአካባቢው በመከላከያ በተወሰደበት ምት ከፍተኛ ጉዳት የደረሰበት የፋኖ ቡድን ምስራቅ ወለጋ ጊዳን አያና ወረዳ አንዶዴ አካባቢ መኖሪያ ቤቶችን አቃጥሎ ሸሽቷል ሲሉ እነዚሁ ለመንግስት ቅርበት ያላቸው የመረጃ ምንጮች ገልጸዋል። በቀጠናው በመከላከያና በኦሮሚያ ክልል ኃይሎች በተከፈተው ውጊያ ከ50 በላይ የፋኖ ጦር አባላት ሲገደሉ በርካታ ትጥቆች ደግሞ በመከላከያ እጅ መግባታቸው የመረጃ ምንጮች ተናግረዋል። በመከላከያና ፋኖ መካከል የሚደረገው ውጊያ ዛሬም በአንገርጉትን ዙሪያ መቀጠሉን የተሰማው በወለጋ ቀጠና በቀጠለው ውጊያ በሰላማዊ ሰዎች ላይ ጉዳት እየደረሰን ያሉት የመረጃ ምንጮች በተለይም አቢዶንጎሮ አቅጣጫ ልምጫ የተባለ ቀበሌ ላይ ሰላማዊ ወጣቶች የጦርነቱ ሰለባ መሆናቸው ተነግሯል። በተመሳሳይ በአንገርጉትን ከተማ ቁጥራቸው ያልታወቁ ሰላማዊ ሰዎች በዛሬው ዕለትም መገደላቸው የመረጃ ምንጮች ገልጸዋል። በአካባቢው ከባድ ስጋት እንዳለ እየተገለጸ ሲሆን የጽምዶ አባላት በየአቅጣጫው ሊከፍቱት ያሰቡት ጦርነት አንድ አካል እንደሆነም እየተገለጸ ሲሆን ምናልባትም ፋኖና ሸኔ አንድ ላይ ተሰልፈው ሊሆን እንደሚችልም ግምቶች እየተቀመጡ ይገኛሉ። በራያ አቅጣጫ ከባድ ውጊያ ሊቀሰቀስ ነው በሚል እየተነገረ በሚገኝበት በአሁኑ ወቅት በኦሮሚያ የፈነዳው ጦርነት በራያ ሲጠበቅ በወለጋ ፈነዳ ወይ በሚል በበርካታ የፖለቲካ ተንታኞች ዘንድ በትልቁ መነጋገሪያ ሆኗል። ስለ ጉዳዩ እስካሁን ድረስ ከፌዴራል መንግስቱም ሆነ ከመከላከያ ምንም የተባለ ነገር የሌለ ሲሆን በፋኖ በኩል ግን መከላከያ ላይ እርምጃ እንደወሰዱና ድል እየቀናቸው እንደሆነ በማህበራዊ ሚዲያዎች በኩል ሲሰራጩ ተመላክቷል። ወደ ቀጣዩ መረጃችን ተሻገርን። ኤርትራን ከወልደቷ እስካሁን በአምባገንነት እያስተዳደሩ የሚገኙት የሻዕቢያው አለቃ ኢሳያስ ከውስጥም ከውጭም ተቃውሞዎች ከወትሮ በተለየ ጠንክሮባቸዋል። በሀገራቸው አንድም ተቃዋሚ እንዳይኖር ያደረጉት ኢሳያስ ከውጭ በተለይም ከዲፕሎማቲክ ማህበረሰቡ ዘንድ የተከፈተባቸው ተቃውሞ በእድሜያቸው ማምሻ ላይ ስልጣናቸውን ሊያሳጣቸው ይችላል እየተባለ ይገኛል። በኢሳያስ ላይ የሰላ ትችታቸውን ለማሰማት የማይቦዝኑት የአሜሪካው አምባሳደር አሁንም አደገኛ ካርድ ይዘው ብቅ ብለዋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጂ የአስመራውን አስተዳደር በተመለከተ የሚያደርጉትን ጠንካራ ወቀሳና አስተያየት ቀጥለውበታል። ፕሬዚዳንት ኢሳያስ እንደ መንግስቱ ኃይለማርያም ይኮበልላሉ ሲሉ ነው አምባሳደር ቲቦር ናጂ አደገኛውን ካርድ የመዘዙት። አምባሳደሩ ከጸረ ሻዕቢያ ቡድኖች ጋር ያላቸው ግንኙነት እያጠናከሩ እንደሚገኙ የተገለጸ ሲሆን ከብርጌድ ንሓመዱን የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ ውይይት ማድረጋቸውን ይፋ አድርገዋል። አምባሳደር ቲቦር ናጂ በኤክስ ወይም ትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዚዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያምና ሙአመር ጋዳፊ ያሉ የቀድሞ አምባገነን መሪዎችን ጣፋንታ በመጋራት በቅርብ ጊዜ ውስጥ ከሀገር ፈርጥጠው እንደሚወጡ አስጠንቅቀዋል። ይህም ንግግር በአስመራው መንግስት ደጋፊዎች ዘንድ ከፍተኛ ድንጋጤን መፍጠሩም ተነግሯል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ወታደራዊ ትንተና የሚሰጡ አካላት ጦርነት ከተቀሰቀሰ ሁለት ዋና ዋና ክስተቶች ሊከሰቱ እንደሚችሉም እየጠቆሙ ይገኛሉ። የመጀመሪያው ኢትዮጵያ አሰብን የመቆጣጠር አጋጣሚ ሲሆን ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን መወገድ ነው ብለዋል። ኢሳያስ ከባድ አጣብቂኝ ውስጥ እየገቡ ሲሆን ከሰሞኑም ከወደ ጣሊያን ለኢሳያስ አፈወርቂና አስተዳደራቸው አስደንጋጭ መረጃ ደርሷቸው እንደነበር የሚታወስ ነው። ይኸው ድንገተኛ መረጃ ልክ እንደ ቲቦር ናጂ ሁሉ ኢሳያስን የማስወገጃ ጊዜው አሁን መሆኑን የሚገልጽ ሲሆን ነገሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ያካተተ መሆኑ ደግሞ አዲያሎ ቤተመንግስትን ግራ አጋብቶ እንደነበር ይታወቃል። ሰፊ ተደራሽነት ያለውና በጣሊያን የሚታተመው ላቬሪታ ጋዜጣ በኤርትራ አስተዳደር ላይ አሜሪካ የማያዳግም እርምጃ እንድትወስድና በኃይል ከስልጣን እንድታስወግደው የጠየቀበት ዘገባ ከሳምንት በፊት ዓለም አቀፋዊ የፖለቲካና የሚዲያ ምህዳር ውስጥ ዋና መነጋገሪያ ርዕስ ሆኖ ቆይቷል። ጋዜጣው ባወጣው ሰፊ አተታ ኤርትራ ከኢራንና ከየመን ሁቲ ቡድን ጋር በመተባበር በቀይ ባህር ቀጠና ላይ ደቀነቸው ያለው ከፍተኛ የስጋት ደረጃ ዘርዝሮ ባስነበበው ዘገባ ኤርትራ ከኢራንና ከሁቲ ታጣቂዎች ጋር በጥቅም በመጋመድ በቀይ ባህር ቀጠና የሚታየውን አለመረጋጋት በማባባስ ረገድ ቀዳሚውን ድርሻ እየተጫወተች ይገኛል ማለቱ አይዘነጋም። በዚህ ምክንያትም ለቀይ ባህር ቀጠና ዘላቂ ሰላምና ደህንነት ሲባል የኤርትራ አስተዳደር በኃይል ከስልጣን መወገድ እንዳለበት ነበር ጋዜጣው ያስነበበው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ
ለእናንተ የመጥናሉ ተርምጧቸው ታተርፉባችኋላችሁ ብለን መረጥንላችሁ ለታይ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።